ካሌብና ደሊላ በስተመጨረሻም እውነታውን አፍርጠው ለፖሊስ አሳልፈው ሰጧቸው። ካሌብ እንግዲህ ቤዛንና አልማዝን በፖሊስ ቁጥጥር ውስጥ ፋይል አቅርቦ ሲሰጥ ፖሊሶቹም ያለምንም ርህራሄ ማንቁርታቸውን ይዞ ወደ እስር ቤት ነዳቸው። ደሊና ዝምታዋን ሰበረች። ካሌብ ደግሞ እስካሁን ድረስ እናቱና እንዲሁም ደግሞ ቤዛ የምትባል አደገኛ ሰው ይህንን ያክል ጊዜ እየተጫወቱና እያሰቃዩቸው መሆኑን አግተው መከራ ሲያበሏቸው የነበሩትን የገዛ እናቱና ቤዛ መሆኗን እውነታውን ሲያቅ ራሱን መቆጣጠር አቃተው። በመጨረሻ እጅጉን በጣም በሚያሳዝን ሁኔታ ይቺ ቤዛ የምትባል ከባድና አደገኛ ሰው እጅጉን በሚገርም ሁኔታ አዜብ ምንም ያላደረገችውን ነገር የውሸት መረጃዎችን ሰብስባ ፊት ለፊት ጥፋተኛቱ እሷ ናት ብላ ከካሌብ ጋር አጣቆረችው። ደስታ የሚባል የቤዛ ሰውዬ የነበረው እንግዲህ እያንዳንዱ መረጃዎችንና ፋይሎችን በስልኩ ቀርቶ ተሰጣት። በኋላ ስሚ ቤዛ፣ እስካሁን ድረስ ሲሸረብብኝ የነበረው ተንኮልና ሴራ እውነቱ ተጋልጧል። እያንዳንዱ የሆነውና እየተፈጠረ ያለው ነገር ዋጋ ያስከፍላል። ስለዚህ ከአሁን በኋላ እያንዳንዱ ለተፈጠረው ነገር በሙሉ አንተ ራስህ እጅግ በጣም በሚገርምና በሚደንቅ ሁኔታ ለተፈጠረውና ለሆነውን ነገር በሙሉ ዋጋና መስዋዕትነት እየተከፈለና ዋጋና መስዋዕትነት እየሆነ ያለውን ነገር በድጋሚ አልማዝና ቤዛ ተንኮልና ሴራቸው ሲከሽፍባቸው ቁጭ ብለው መወያየት ጀመሩ። እቅዳቸው፣ ሴራቸው ካሌብን ለማታለልና ዳግም ለማዋሸት ስለፈለጉ አሁንም አዜብ ላይ ነገሩን መጠቅለል ፈለጉ። ደሊና የተፈጠረውን ነገር በሙሉ እያወቀች ዝም ያለችው ካሌብ አንድ ነገር ቢሆንባት ጸጸቱን በፍጹም መሸከም ስላልቻለች እንጂ የወይዘሮ አልማዝና የአዜብን የክፋት ተንኮል እያንዳንዱ ጠንቅቃ ታውቃለች። እሱም ደግሞ ይህን ነገር እንዴት አልተናገርሽም? እስካሁን ድረስ ሲጫወቱብኝና በህይወቴ ላይ መከራ ሲያበሉኝ የነበሩ ሰዎች እነዚህ ናቸው። ስለዚህ ወደድሽም ጠላሽም ዛሬ እውነቱ መጋለጥ አለበት። ደሊና፣ እኔ እኮ የምታፈቅርኝና የምትወጂኝ ይመስለኝ ነበር፣ ግን አንቺ እናቴና ቤዛ ይሄን ያክል ተንኮልና ሴራ እየሸረቡብኝ ከምታስቢውና ከምትዩ በላይ ዋጋና መስዋዕትነት እየተከፈለ ያለበትን ጉድ እንዴት ልቋቋመው እችላለሁኝ ብላ እጅጉን በጣም እያዘነች ነበር። ወይዘሮ አዜብም የኔ ልጅ ብዙ ነገር አትጨናነቂ፣ እኔ የቻልኩትን ነገር ስለዚች ስለ አረመኔቱ ቤዛና እንዲሁም ደግሞ ስለ ወይዘሮ አልማዝ የተፈጠረውን ነገር በሙሉ ካሌብ ማወቅ አለበት። መቼም ቢሆን መቼም ይሄ ነገር ተደብላልቋ አይቀርም። ስለዚህ ምንም ቢፈጠር ምንም አንቺ እውነትና ሀቅን ስላለሽ ሁሌ እውነትና ሀቅ ጊዜዋን ጠብቃ ትወጣለች። የዛኔ ግን የሚጋለጡትና የሚዋረዱት ሁለቱ ብቻ ናቸው ብላ ወይዘሮ አዜብም ለደሊና መናገር ጀመረች። ደሊና በጣም ራሷን መቆጣጠር ስላቃታት ካሌብም ቢሆን በጣም ስሜታዊ ስለሆነ እማዬ፣ እኔ ልጅሽ አይደለሁ እንዴ? ምን ያህል በበድልሽና ባስከፋሽ ነው እኔን አሳግተሽ ለማስገደል ይሄን ያክል ርቀት ይሄድሽው? ደሊናስ ብትሆን ምንድነው ያደረገችሽ? ከዚች ካረመኔና ከጉደኛ ሴትዮ ቤዛ ጓደኝነት ፈጥረሽ እድሜ ልኬን በስቃይና በፈተና እንዳልፍ የምታደርጊ ለምንድን ነው ብሎ ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የደሊና ድራማ እንደቀጠለ ይገኛል። ውድ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅጉን በጣም አመሰግናለሁ የኔ ውዶች። ያልተጠበቀና ያልተፈጠረ ትልቅ ነገር ተፈጥሯል።
ካሌብ ራሱን መቆጣጠር አቅቶት እያንዳንዱ የሰራችሁትን ሴራና ወንጀል በሙሉ ከደስታ ሪከርድ ስለቀደሁት ያንን ለፖሊስ አሳልፌ ሰጥቼ እድሜ ልካችሁን እንድትቀጡ ነው የማደርጋችሁ ብሎ ተናገረ። አልማዝም ራሷን መቆጣጠር አቃታትና እንዴት እንደዚህ ትላለህ? ምንም ቢሆን ምንም እኮ እኔ እናትህ ነኝ፣ 9 ወር ሙሉ ተሸክሜ ያሳደግኩህ እናትህ ነኝ ብላለችው። ብቶኝስ እማዬ ይህን ያክል እኔ ላይ ክፋትና ተንኮል ታደርግብኛለች፣ ትሸርብብኛለች ብዬ በፍጹም አስቤ አላቅም። አንቺ ግን ሲበዛ ራስ ወዳድ ነሽ። እንዴት ከዚች ከቤዛ ጋር ገጥመሽ ይህን ሁላ ሴራ ታረጊያለሽ? ብሎ አላት። ቤዛም ራሷን መቆጣጠር አቅቷት የኔ ፍቅር የሚቆጨን ነገር አታደርግ ካሌብ፣ የዚች የተራገረ ደሊና ወሬና የአዜብን ታሪክ እየሰማህ ከሚባለው በላይ ችግር ውስጥ አትግባ። እኔ እውነቱን ስነግርህ አልማዝም ምንም አላደረገች። ይህን ሁሉ ሴራና ተንኮል ያደረገውን ሰው እውነቱን ላፍረጥርጠው አለች። በስልኳ እንግዲህ ወይዘሮ አዜብም ተኝታ ቤዛ ወደዛ መኝታ ቤት ገብታ ከስልኳ የምትፈልጋቸውን መረጃዎችና ፋይሎች እሷ እንደሰራቸው አስመሰለች። የጆሮ ጌጧን ደግሞ ወይዘሮ አዜብን ጠራችና ከሷ ጋር በእጇ እንድትጨብጠው አደረገች። ያንን ቪዲዮ ስልኳን ደብቃ እንዲቀረጽ አደረገች። ይህን ሁሉ መረጃ ለካሌብ ስታሳየው እነሱም ደነገጡ። ደሊናም ቢሆን ካሌብ መቼም አሁን ተመልሰ ቤዛን እያመንካት ከሆነ መቼም ይቅር አልልህም። ምንም ቢሆን አዜብ ምንም ያደረገችው ነገር የለም፣ እባክህ መነኝ እያለኝ መዳረቅ ጀመረች። አልማዝ ብድግ አለችና ስሚ አንቺ ልክፍት፣ አንቺ ተራ ገረድ ከመጣሽ ጀምሮ ነው ቤቴ ሰላሙን ያጣው። ሲቀጥል ልጄ አይንሽን ጥሎብሻል፣ እሱ ላይ አይንሽን ጥለሻል። አይንሽን ወደዛ አንሺ፣ የኔ ልጅ በፍጹም ለሰራተኛ የሚገባ ሰው አይደለም ብላ ስትጮህና ስትቃጠል ከሚባለው በላይ እጅጉን በጣም የሚያሳዝንና የሚገርም ነገር እየተፈጠረና እየተካሄደ ይገኛል ማለት ነው። ስለዚህ እያንዳንዱ የሆኑትንና እየተፈጠረ ያለውን ነገር በሙሉ በጣም አሳዛኝና ከባድ ሴራ እየተፈጠረ ይገኛል። ሌላው በጣም አሳዛኙና ከባዱ ነገር እጅጉን በጣም የሚያሳዝነው ነገር አልማዝ ይህ ሁሉ የሰራችው ተንኮልና ክፋት በልጇ ላይ መሆኑን ስታስበው እድሜ ልኳን ተጸጽታና ተቃጥላ የማትጨርሰው እሳት ውስጥ ነው የምትገባው። ቤዛ ወደ ምኝታ ክፍል ገባችና የወይዘሮ አዜብንና የራሷን ስልክ ይዛ ስማ ካሌብ፣ አሁን አንተ ይችን ተራ መረጃ ከደሊና አገኘሁኝ ብለህ ደስ ደስ እያለህ ነው። እኔ ጋር ግን እድሜ ልክህን የሚያሳምንና እድሜ ልክህን ደሊላንና አዜብን የምትጠላበትን ፋይልና መረጃ ስሰጥህ ምን አባክ እንደምትሆን ለማየት ጓጓሁ። ማንም ሲጫወትብኝ ዝም ብዬ የማይ ሰው አይደለሁም፣ እኔ ደሊላ ነኝ አለና እጅግ በጣም በሚገርም ሁኔታ ከዛ ክፍል ተነስታ ካሌብ ሁሉንም ነገር አረጋጋ፣ እስኪ አሁን እኔንም እንድታዳምጠኝ እፈልጋለሁ። እስካሁን የተፈጠረውንና የሆነውን ነገር ብለን አዳመጥን። ምን ይሁን ነው እያልክ ያለኸው? ከባድ ስህተት አትስራ። የሚቆጭህንና የሚጸጽትህን ነገር አታድርግ። ምንም ቢፈጠር ምንም እኛ ቤተሰቦች ነን፣ እንዲህ የወረደ ነገር አትስራ እያለች መቀበጣጠር ጀመረች። እሷም ደግሞ በጣም ደነገጠችና አልማዝ አሁን ዝም ብለህ የቤዛ መረጃዎች ከሰማህ በኋላ ለውሳኔ ራስ ትፈርዳለህ። ልጄ ምንም ቢሆን አንተ ጥሩና ደግ ነገር ላይ እንድታርፍልኝ ነው የምፈልገው። አሁን ላይ ግን እየሆነ ያለው ነገር ደስ አይልም። ስለዚህ በዛም በዝህም ብለህ የተፈጠረውና የሆነውን ነገር ነገ ላይ ይቆጭሃል፣ ተረጋጋ እያለች መምከር ጀመረች። እሱም እንግዲህ ትዕግስቱ በጣም ስላለቀ እማዬ ይህን የውሸት ማስረጃ እያንዳንዱ ያደረጋችሁትን በሙሉ አምኜ የምቀበል ሰው እንዳልሆንኩ ሁልሽም ታውቂዋለሽ። ስለዚህ እጅጉን በጣም በሚያሳዝን ሁኔታ አንቺ ከምታስቢውና ከምትዩ በላይ ዋጋና መስዋዕትነት ከፍያለሁኝ፣ አክብሬሻለሁ። አንቺ ግን በፍጹም እያከበርሽኝ አይደለም። ላደረጋችሁት ነገር በሙሉ የእጃችሁን ፖሊስ ይሰጣችኋል ብሎ አፈጠጠ።
እሷም ደንግጣ ስለነበር እኮ የኔ ልጅ አንተ አሳልፈህ ለፖሊስ ልሰጠኝ? ይህ እኮ ልክ አይመጣም። ምንም ቢሆን እኮ እናትህ ነኝ። እንዴት በእንደዚህ አይነት መንገድ ከማንም ወሮ በላ ጋር ታወዳድረኛለህ? ብላ ቃወጠችው። ቤዛ አስቀድማ ለደስታ ደወለችና ከዛ ቦታ ላይ ስልኩን አጥፍቶ እንዲጠፋ አደረገችው። እሱም በጣም ደንግጦ ስለነበረ እንዴት እንደዚህ ልታደርጊ ትችያለሽ? እኔ መኖር እፈልጋለሁ። ሁሉንም ነገር አውቋል። ከምትዩና ከምታስቢው በላይ ከባድና አደገኛ ችግር ውስጥ እንዳንገባ ጥንቃቄ አድርጊ ብሎ ነው ያላት። ስማ ደስታ፣ ሌላውን ችግር እኛ እንወጣዋለን። አንተ ግን በማይሆን ነገር ራስህን የማይረባ ሁኔታ ላይ አስገብተ ማየት አልፈልግም። ስለዚህ ከዚህ ሀገር ቶሎ ብለህ ውጣ፣ ቶሎ ብለህ ጥፋ ብላ ነው የተናገረችው። እሱም በጣም ደንግጦ ስለነበር ያለው አማራጭ ቤዛ ያለችውን ነገር እየፈጸመና እያደረገ ይገኛል። ደሊላም ደግሞ እየሆነ ያለውን ነገር ራሷን መቆጣጠር አቅቷት፣ ቆይ ለምን ካሌብ ምንም ነገር ሳያደርግ የእነዚህን የሰዎች ክፋትና ተንኮል የሚያውቀውና የሚረዳው መቼ ነው? በጣም ያሳዝናል። ቆይ እስከ መቼ ድረስ በእንደዚህ አይነት ሁኔታዎች ነገሮችን ለመቻልና ነገሮችን አምኖ ለመቀበል ከባድ እኮ ነው ስሜቱ ብሎ በጣም እያዘነችና እየተናደደች ትገኛለች። ወይዘሮ አዜብም ቤዛና አልማዝ ያደረጉት ነገር በጣም አሳመሟት። ራሷን መቆጣጠር አቅቷት በድንጋጤ ፍጥጥ ብላ እንዴት አድርገሽ ነው ይሄንን ሁሉ ነገር ያቀነባበርሽው? ምንም ቢፈጠር ምንም እውነታ ተደብቃ አትቀርም። የዛኔ እያንዳንዱ የተፈጠረውንና የሆነውን ነገር ስታይ ከምታስቢውና ከምትዩ በላይ ከባድና ያልተጠበቀ ችግር ውስጥ ትገቢያለሽ። ስለዚህ እውነታውን ስነግርሽ መቼም ቢሆን መቼም ከአንቺ የበለጠ እናት ሊኖረኝም አይችልም። ልጄ ይቆጭሃል። አሁን ሁሉም ተባብረው አንተን ያልፈለግከውና ያልጠበቀው ችግር ሊያስገቡ ስለፈለጉ ነው። ስለዚህ መጨረሻም ቢሆን እያንዳንዱ ለተፈጠሩትና ለተከሰቱት ነገሮች ማገናዘብ የሚባል ነገር፣ ማስተዋል የሚባል ነገር እንዳድርብህ እፈልጋለሁ ብላ አልማዝ ነገሩን አለባበሰችው። ደስታ የሚባለው ልጅም ስለሌለ ወደ ፖሊስ ጣቢያ ሄዶ የሚያቀርበው መረጃም የለውም። ጨናነቂ እኔ በጥበብና በእንትን የተሞላው ሰው ነኝ። ምንም ቢፈጠር ምንም ሁላችንም ከተባበርንና አንድ ላይ ከሆን ማንም ሊያሸንፈን አይችልም፣ ድሉ የኛ ነው እያለች በተደጋጋሚ እንግዲህ በሚገርምና በሚደንቅ ሁኔታ በሚያሳዝንም ጭምር ይሄንን ነገር ስትናገር እንግዲህ ቤዛ በጣም ደስ ብሏታል። መጨረሻም ላይ ለናታን ያቀረበቻቸውን መረጃዎች በሙሉ ስታሳየው እሱም በጣም ደንግጦ ሁለት ውሳኔ ለመወሰን ተቸግሯል። ደሊላም ደግሞ ይሄ ነገር በፍጹም እውነት እንዳልሆነ የምታውቅበት ቀን እፈልጋለሁ። በፍጹም አዜብ ይሄን ነገር ልታረግ አችልም። አዜብ በፍጹም እንደውም እኔን እኮ ከብዙ ነገር ጠብቃኛለች። ቤዛ የምትባል አደገኛ ሰው ክችን ሳጸዳ ቤት ሳጸዳ እየተከታተለች መከራና ዋጋዬን እየሰጠችኝ፣ እሷ ግን በተደጋጋሚ ክፋቷን እየነገረቻት አረመኔና አደገኛ ሰው እየሆነች ስትመጣ እየተከላከለችልኝ የነበረችው እሷ ናት። ካሌብ እውነቱን ስነግርህ በፍጹም አዜብ ይሄን ነገር አታደርግም። የወይዘሮ አልማዝና የቤዛ ተንኮል በመጨረሻም በመጋለጡ በጣም ደስ ብሎኛል ብላ ከካሌብ ጋር ማውራት ጀመረች። ውድ የተከበራችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።